ተደፍሬ ነው ልጁን የወለድኩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ። በቅድሚያ ሰብስክራይብ ላይክ ሼር ያርጋችሁ አይደለም ሰብስክራይብ ላይክ ሼር አድርጉ። ዛሬ እንግዲህ አንዲት እህታችን ከሀቢባ ቤት መታ ያው ልጇ ከሷት መታ ነበረ። እሱም ድስኪ ቀንጨብ አርጌ ላቀርብላችሁ። እሱ ምንድነው እንግዲህ የተፈጠረው ነገር እህታችን አጋጣሚ አቃጣር ከቤተሰብ ጋር ተወጣና ከቤተሰብ ጋር ከወጣች በኋላ እሷ ሴት አዳሪነት ስትሰራ ነበር። ሴት አዳሪነት እየሰራች ከዛ በኋላ አጋጣሚ ትወልዳለች። ስትወልድ ለጎረቤት ሰጣው ወደ ሳውዲ አረቢያ ትሄዳለች። ወደ ሳውዲ አረቢያ ሂዳ ለ5 አመት ሰርታ መጣች። ከዛ 2 ወር ቤት ተከራይታ ተቀመጠች። አልተስማማትም። ኢትዮጵያ ተመልሳ አሁንም ወደ ሳውዲ ሄደች። 4 አመት እንደገና ደግማ ሰራች። ደግማ 4 አመት ከሰራች በኋላ መጣችና የሆነ ዲያስፖራ በፌስቡክ ተዋወቀች። አሜሪካን የሚኖረው ዲያስፖራ ተዋወቀች፣ ተገናኙ። እሱም ለቫኬሽን መጣ ኢትዮጵያ ተገናኙ። ከዛ 1-2 ቀን 3 ቀን አብረው ተኙ። አሁንም 80 አላረገችም። በቃ አረገዘች። ስታረግ እሱ ደግሞ እዚህ አሜሪካን የሚኖረው ቤተሰብ አለው ፋሚሊ ያለው መጣ ተመልሶ። ከዛ አርግዣለሁ ስትል ከቤተሰቦቹ ጋር አገናኛት። ቤተሰቦቹ ጋር ይመጣሉ፣ ያዩዋታል፣ ምን ይሏታል። እሷ ከሌላ የምትወልደው ልጅ በወለደች በ6 ወሯ ወደ እሷ ቤት ይሄዳል። ወደ ማን? ወደ ልጅቱ ቤት፣ ወደ እናቱ ቤት። ወደ እናቱ ቤት ከሄደ በኋላ ከእናትና ልጅ እንደ ጠላት መተያየት ጀመሩ ማለት ነው። ለምን ካላችሁ እሷ የሆነ ስራ አላት። ከዛ እሷ ከተለያየ ወንድ ጋር ነው የምትሄደው። ልጁ ያለው ነው እኔ የምነግራችሁ። ከተለያየ ወንድ ጋር ትሄዳለች። ከዛ አምሽታ መታ ልጁን ቅጥቅጥ ታርገዋለች። ልጁ የመጀመሪያ ልጇን ማለት ነው። ልጅቱን ያዝ እንደዚህ በልክ እንደ ትልቅ ሰው ነው የምታረገው። ከዛ ከለታት አንድ ቀን ግን ሌሊት ላይ ከሌሊቱ 9 ሰዓት ላይ ስደበድበው ጉልበቱን ትደበድበውና ጉልበቱ አጋጣሚ ያብጣል፣ መሄድ አይችልም። በ3ኛ ቀኑ ወደ ጤና ጣቢያ ይሄዳሉ። ጤና ጣቢያ ከሄዱ በኋላ ወደ ጥቁር አንበሳ ሪፈር ይጻፍላቸዋል። ሪፈር ከተጻፈላቸው በኋላ ለ4 ወር ምግብ መብላት እየፈለገ ምግብ እንዳትበላ፣ እሷ ምግብ እንዲበላ አትፈልግም። ፕላን ፕሌት እንዲሰጠው ነው የምትፈልገው። ገባችሁ? ለምን በሱ በልጇ እየነገደች ነው። ኦሬዲ ለማን ነው የምትነግደው? አሜሪካ ላለው ሰው የኪኒን ያልጋ የምን የሁሉ ነገር ሰፖርት የሚያረጋት እሱ ነው። እሷ ደግሞ በልጇ እየነገደች አውዝ ቢላ ያንን ነገር ሁሉ ታረጋለች። ከዛ ውዶቼ ፈጣሪኮ ጥሎ አይጥላችሁም። አንዲት እህታችን ልጇን ልታስታምም መጣችና ልክ እንደሷ ከዛ ይተዋወቃሉ፣ አብረው ተምራሉ። መገናኛ ነው ምናምን የመገናኛ ልጅ ናት እቺኛይቱ ተከሳሿ ማለት ነው ኤደን። ከዛ ተዋወቁ ምናምን። ከዛ ልጁ መናገር ጀመረ። ለእናቴ እንዳትነግሪያት፣ እኔ ምግብ እበላለሁ እጠጣለሁ ምን እላለሁ፣ እናቴ ግን ምግብ እንድበላ ስለማትፈልግ በቃ እኔን መግደል ነው ፍላጎቷ ብሎ እንትን ይላል። እየደበቀች እቺ ጎረቤቷ ምግብ ትሰጣታለች፣ ታበላዋለች ለልጁ። ለሱ እሷ ምግብ እንዳይበላ ብላ በዚህ አስተከላልታለች፣ በአፍንጫው በጉሮሮ ማለት ነው። አሁን እቺ እናት ናት ወይ መርዝ ናት? አውዙ ቢላህ። ከዛ ውዶቼ ማሮቼ ፍቅሮቼ እንደዛ አድርጋ 4 ወር ከምናምን ገባችሁ። የፕላን ፕሌት ራሱ የሰው ወረቀት ይዛ ነው እየገዛች የምታበላው የነበረው። ገባችሁ። ከዛ ደግሞ ሌሊት ይዛ ቅጥቅጥ ታርገዋለች ሐኪም ቤት ላይ። ከዛ ያነ ሁሉ ነገር አልፎ ያች ሴትዮዋ ለዶክተሮቹ ተነገረቻቸው። ልጅቱ ልጇን እየደበደበች ነው ምናምን ብለው እንትን ይሏታል። ከዛ በኋላ ዶክተሮቹ ምንም ነገር ማድረግ አልቻሉም። የች ሴትዮ ይሞታል ብላ ቆሎ አዘጋጅታ ቤቷን አጽድታ ምን ብላ ልጁ እንዲሞት ፈልጋ፣ የገዛ ልጇ እንዲሞት ፈልጋ፣ አጋጣሚ ሆኖ ደግሞ ይሄ ልጅ አልሞተም። እደግ ያለው ልጅ ውጣ ያለው ልጅ ይወጣል። ሱብሃንአላህ ያላህን ስራ እዩት። ከዛ በኋላ መጣ፣ አልተስማሙም። ከቤት አስወጣችው። ከቤት አስወጥታው ካሳዳጊዎቹ ዘንድ ሲሄድ ልጄ ሌባ ነው፣ ልጄ ይሰርቃል፣ ልጄ እህቱን ሊደፍር ነበር፣ ልጄ ደፈረኝ፣ ልጄ ሌባ ነው እማትለው ነገር የለም። ልጄ ምግብ ቤት ሂዶ የሰው ትራፊ ይበላል። እቺ ልጅ 9 አመት አላሳደገችውም። ኦኬ 9 አመት ሳታሳድገው ተቀምጣ እንዴት ነው አሁን ለልጇ ፍቅር የማይኖራት? ሁለተኛ ደግሞ የማንነት ጥያቄ ለምንድን ነው የማትመልስለት? ኦሬዲ
እሷ ተደፍሬ ወልጄዋለሁ አባቱ ማን እንደሆነ አላቅም ብላለች አይደለ እርግጠኛ ነኝ መቼም ከማን ጋር እንደተጋደመሽ በደንብ ጠንቅቃ ታውቃለች ለምንድነው አባቴ የት አለ ማንነቴን ንገርኝ አባቴ የት ነው ምንድነው ሲላት አባቱን መናገር አትፈልግም ውዶቼ አባቱን በጭራሽ መናገር አትፈልግም ይዛ እንደ ዶሮ ቅጥቅጥ ነው የምታረገው ገባችሁ አባት የሚባል አትፈልግም ሁለተኛ ደግሞ እዚህ ጋር ያጀማ ካለ 80 ዝምላችሁ አትውለዱ ለአላህ ብላችሁ እስቲል አሁን ሁለተኛ ልጇ ራሱ ያለ 80 ነው የተወለደችው 80 የላትም ከበፊቱ ህይወቷ ራሱ አልተማረችም ገባችሁ እስቲል በገዛ ልጇ ነው እየነገደችበት የነበረው እንዲሞት የማታርገው ጣጣ የለም ለምን እንዲሞት እንደፈለገሽ አላሁ አለም እና ከዚህ ትምህርት የተማርኩት ምን እንደሆነ ታውቃላችሁ አንደኛ እኔ የተማርኩትን ነው የምነግራችሁ አንደኛ ወንድ ስትጠብሱ የበፊት ላይፋችሁን አትደብቁ ተናገሩ ሁለተኛ ከፈለገ ልጅ አለኝ ብለሽ ከፈለግሽ አብሮሽ ከኖረ አህለን ወሳህለን አብሮሽ ካልኖረ መንገዱን ጨርቅ ያርግልህ በዩ የኔ እናት ለምን ከሱ በፊት ነው ይሄ ልጅ የነበረው ጥንቃቄ አድርጉ በአላህ አሁን እቺ ኤደን የምትባለው የተምታታባት ናት ገባችሁ ምክንያቱም ሰው ልኳን ሲነግራት አትፈልግም ሁለተኛ ደግሞ የወለደችው ልጇን ኦሬዲ ያስወጥተዋለች 3 አመቱ ከጎረቤት ጋር ነው የሚኖረው ገባችሁ ከዛ ጋር ደግሞ ከሀቢባ ጋር ከሶ ሲያመጣት ደግሞ ለምን ይከሰኛል እንዴት ብላ እንደምታብድ ባይዘወይ ለአንደኛዋ ቲክታከር ገንዘብ ከፍላት ነው በውስጥ ዛሬ ያስተካከለችላት አስባችኋል ሐቂቃ ወላሂ ከዚህ ላይ ግን እስልምናዬን ወደድኩት አልহামዱሊላህ አለ ዲነል ኢስላም የኛ ዲን ምን ያክል ሰፊ እንደሆነ እኔ ተምሬበታለሁ ምክንያቱም አንደኛ እኛ ሙስሊሞች ካለኒ ካህደን አንጋደምም ገባችሁ እዚህ ላይ እንደ ቀልድ እንዳታዩት በጣም ብዙ ትምህርት ትማሩበታላችሁ ሁለተኛ ደግሞ ከበፊት ስተቷ ራሱ አልተማረችም እስቲል አሁንም አሜሪካ ስለሆነ ብቻ ዝምላ ካለ 80 ነው የወለደችው ገባችሁ ከዛ በኋላ ልጁ ሰውየው እብድ እንደሆነ ሲረዳ ትቷት ሄደ የራሱን ላይፍ አስተካከለ አሁንም ሌላ ሶስተኛ ወንድ አግብታለች ሶስተኛ ወንድ አስገብታ ደግሞ እችኛዋን አሜሪካ አባት ያላትን እምትይዛት ለገንዘቧ ነው ኦሬዲ አባትየው ገንዘብ ያስገባላታል ቤት ክራይ ከፍልላታል ምን ይላታል ለማን ለህፃኗ ሲባል ገባችሁ እኛው ወንድ ስለምንድን ነው ለስሜት ነው አባት የሌለው ልጅ ግን አትፈልገውም እሰቡ እንግዲህ እናት የወለደችው ልጇን አትፈልግም ብላክ ስሙን ታጠፋለች ሌባ ነው ትራፊ ይበላል እንደዚህ ይበላል አውዙ ቢላ እኔ እናት አይቻለሁ ወላሂ አንቺ እናት አትባይ በጭራሽ ማለት ነው ሁለተኛ ደግሞ ይሄ ልጅ ነገ ጧት ሊያድግ ይችላል አድጎ ትልቅ ደረጃ ሊደርስ ይችላል እንዴት ነው ይሄን ያልሽውን ሁሉ እንዴት ነው የሚረሳልሽ ምክንያቱም አላቅም ያ ጀማ ቁጭ ብላችሁ ስታዳምጡት የምትሰሙት ነገር በጣም ይዘገንናል ለ4 ሰዓት እኔ አዳመጥኳት ጧት ከንቅልፌ ተነስቼ ከሀቢባ ቤት ቁጭ ብዬ ገባችሁ ከዛ ደግሞ አንዲት ጎረቤት አቃጣሪ ጎረቤት አለሽ እንዴት ልጅ እኮ የማንነት ጥያቄ ነው የጠየቀው የገንዘብ ጥያቄ አይደለም አባቴ ማን ነው መልሽ የማንነት ጥያቄ ስለጠየቀ ብቻ ስሙን ማጥፋት መደብደብ አቢዩዝ ማድረግ ማናቱ ምንድነው አንዳንድ ሰዎች ደግሞ አታቃጥሩ ስሞትላችሁ የናንተ ጊዜና ያሁኑ የ21ኛው ክፍለ ዘመን የተለያየ ነው የማንነት ጥያቄ መመለስ አለባት ወዷ ሳይሆን በግዷ ምን ነው አንዱ እንደውም በፌስቡክ አንብቤ ያለው የገዛ እናቱን አልገደለም እንዴ ገሏል ለምን የማንነት ጥያቄ ነው አባቴን ንገሪ አላቲ አልነግረው ስል ገደላት የት ነው በፌስቡክ በማን ፌስቡክ ብቻ የዛሬ ስንት አመት አይቻለሁ ገባችሁ እንዲያውም ይሄ በጣም ጎበዝ ነው አባቴን ንገሪ ማንነቴን ንገሪ አስሌን ንገሪ ያላት መናገር ግዴታዋ ነው እና በእናትና በእንት መሃል አትግቡ አታሽቃብጡ በተለይ ምስክር ነኝ እምትዩ በጣም አሽቃባጭ ነሽ ወላሂ ከማሽቃበጥ ይልቅ
ኤደን የምትባለው መቆጣት አለብሽ ምክንያቱም ታርኳ የተበላሸ እሷ የተበላሸ ህይወቷ የተበላሸ ላይፏ የተበላሸ ዝም ብላ ትወልዳለሽ እንጂ ኃላፊነት ማትወስድ እናት ናት ትወልዳለሽ ዝም ብላ መውለድበትም ትልወልዳል ከወለደ ያሳደገ ነው የሚባለው እና እነዚህ ጎረቤቶች ግን ሰባዊነት ተሰምቷቸው ነው እነዚህን ልጅ ያሳደጉት ስቲል ልጁ 17 አመት ሆኗል የጠየቀው ደግሞ አባቴ ማን ነው ዘሬ ማን ነው ከማን ነው የተወለድኩት ነው ያለው ትክክለኛ ጥያቄ ነው ያንቺ ማሽቃበጥ ያንቺ ማሽቋለጥ ደግሞ አኡዙ ቢላህ እና ለማንኛውም እህቶቼ ዝምላችሁ ብቻ ከፍታችሁ አትስጡ አስተውሉ ሳታስተውሉ የምታረጉት ነገር ዋጋ ያስከፍላችኋል ዋጋ ትከፍላላችሁ ገባችሁ እና ከዚህ ታሪክ በጣም ብዙ ነገር እንማራለን ሁለተኛ ደግሞ ከሀቢባ ቤት እንግዲህ ሲናገር ዲስሪስፔክት አረክናተን ብለው ደግሞ የሚበጠረቁ እናቶች አሉ አይደለም ይሄ የ21ኛው ክፍለ ዘመን ነው የናንተን ዘመን ያረጀ የፈጀ ልጄን ደብድቤ ልጄን ቀጥቼ ልጄን እንትብዬ የሚለው ነገር አንስማማበትም እኛ አለቀ ደቀቀ ያሁን እኛ ተደብድበን ተቀጥቅጠን ብዙ አቢውስ ተደርገን አድገናልና ልጆቻችን በዛ መንገድ ይደጉ ማለት ይሄ ጅልነት ነው ብዬ ነው ማስበው እና ለማንኛውም እህቶቼ የምታረጉትን ነገር አስባችሁ አልማችሁ አስተካክላችሁ ሂዱ ገባችሁ እኔ አመናችሁም አላመናችሁም ከዚህ ታሪክ ብዙ ነገር ተምሬበታለሁ እናት ልጅ እናቱን ከሶ ነው ከሀቢባ ቤት ያመጣት እናቲቱ ደግሞ እንዴት እንደምታብድ ለማንኛውም እህቶች ሳታስተውሉ የምትሄዱት መንገድ ዋጋ ያስከፍላችኋል አሁን እቺ ልጅ ከበፊት ላይፏ ራሱ አልተማረችም 9 አመት አረብ ሀገር እንትን ሰርታ መጣ ደንቆሮ ናት አሁንም ምንድነው አሜሪካ ስለሆነ ብቻ ላይፏን እንትናለሽ ልጁን የገዛ ልጇን ደግሞ መግደል የፈለገችው ምንድነው እኛው መጥቶ እንዲወስዳት ነው ይሄ አሜሪካ ያለው ሰው ልጅቱን ያው ልጅ ስለወለደሽ ብቻ መጥቶ እንዲወስዳት ነው ልጁ ደግሞ ልጄን ፕሮሰስ አድርጌ ወስዳለሁ አንቺን ግን አልወስድም ብሏታል አስባችኋል እሷ ደግሞ ልጄን የሚወስዳት ከሆነ ችግር የለም እሰጣለሁ ለአሜሪካ ለአሜሪካ ኮ ልጄን ወስዳለሁ እሰጣለሁ ችግር የለም እዚህ አዲስ አበባ ከሆነ ግን አልሰጥም ማለች ማዕናቱ ምንድነው እቺ እናት ሳይሆን ጥቅመኛ ናት ምክንያቱም ልጅቱ ከዛ ቤት እስከ ተቀመጠች ድረስ ሰውየው ዶላር ይልካል ዶላር እና ዝምላችሁ አትጋደሙ አስተውሉ እዩ ተመልከቱ አሜሪካ ስለሆነ ካናዳ ስለሆነ አውሮፓ ስለሆነ እኔ ወንድ ልጅ በገንዘብ አይገዛኝም ይቅርታ አርጉልኝ ይሄ የኔ አመለካከት ነው የኔ ባህሪ ነው ሰው በሰውነቱ ላከበረው ይችላል እንጂ ገንዘብ ስላለው ብቻ እኔም በገንዘብ ገዝቶ እንደፈለገ ሊያሽከረክረኝ አልፈቅድለት ይሄ የኔ ባህሪ ነው እና አስተውሉ በደንብ ተረጋግታችሁ ሂዱ ከምር ከዚህ ታሪክ ብዙ ነገር ትማሩበታላችሁ ወላሂ እኔ ብዙ ነገር ተምሬበታለሁ ዛሬ አንዳንድ እህቶች ዝም ብላችሁ እንደ ቦይዋ አትነዱ እንደ ቦይዋ መነዳት ምን ያክል ዋጋ እንደሚያስከፍል ዛሬ አይቻለሁ ምክንያቱም የገዛ ልጇ ነው አባቴን ካልነገርሽኝ አልፋታሽም ያላት አስባችሁታል እና ለማንኛውም መጨረሻው በጉምጉምታ ቢሆንም ታርቀዋል ግን የውሸት መታረቅ ነው የውነት መታረቅ አይደለም አሜሪካ ያለው ከኤደን ጋር ታርቋል ለምን ሲባል ለልጁ ሲባል አስባችኋል አስተውሉ ማስተዋልን የመሰለ የለም ካላስተዋላችሁ ግን ዋጋ የምትከፍሉ እናንተ ናችሁ ሱብሃንክ ለማንኛውም ሙስሊም የሆናችሁ በሙሉ ይህን ቪዲዮ ስታዩ አልহামዱሊላህ አለ ዲነል ኢስላም ያላችሁ ኮሜንት እንድታስቀምጡልኝ እፈልጋለሁ ኦርቶዶክሶች ደግሞ ተመስገን ጌታዬ ያላችሁ እንድጽፉልኝ እፈልጋለሁ በ80 ተጋብታችሁ የምትኖሩ ዝምላችሁ በዝሙት ምናምን ሳይሆን በትክክል በቤተ ክርስቲያን በ80 ተጋብታችሁ የምትኖሩ ደግሞ እንደዛ ብላችሁ እንድጽፉልኝ እፈልጋለሁ ለምን እህታችን ዝምላ ውሃ ቅዳዋ መልስ ላይፍ ስለምትኖር ምክንያቱም ከመጀመሪያው አልተማረችም ሁለተኛም በዝሙት ነው የወለደችው ለምን ለገንዘብ ብላ
አሁንም ሶስተኛም ደግሞ ሌላ ጎረምሳ ከቤቷ አስገብታ ነው እንግዲህ ልጇን የገዛ ልጇን እያስደበደበች ያለችው። ነገ ጧት ደግሞ ልጇን የሆነ ነገር ያደርግላታል። እና እንደዚህ አይነት እህቶች ፕሊስ ተማሩ። እና አላቅ እኔ ይቅርታ አድርጉልኝ በጣም የተምታታበት ስሜት ነው የተሰማኝ ዛሬ። ደግሞ አታፍርም፣ በጣም ነው የምትናደደው፣ በጣም እንትን ትላለች። ለማንኛውም ታሪካችሁን መታችሁ ተናግራችሁ ለቲክቶከር ብር እየከፈላችሁ ታሪካችሁን አታስተካክሉ። ይገባችኋል ብዬ አስባለሁ። ለቲክቶከር ገንዘብ ገፍተሽ ነው ወይዘሮ ኤደን ዛሬ እንደዚህ ብሎ እንዲሸፋፈን ያደረግሽው። ለማንኛውም ከዚህ ታሪክ ትማሩበት ባላችሁ ብዬ አስባለሁ። ውዶቼ ሰብስክራይብ ቤተሰብ አድርጉን፣ ቤተሰብ እንሁን። ሰብስክራይብ አትርሱ። ሰላም አለይኩም ወራህመቱላሂ